ሰላም ውድ አድማጮቻችን፣ ይሄ የስፖርት ነው። ዛሬ ትንሽ የቼልሲ ውጤትን ተከትሎ ጠንከር ያሉ አስተያየቶችን እንሰጣለንና ከመጀመሪያው ይቅርታ መጠየቅ ያለብን ይመስለኛል ለምንሰጠው አስተያየት። ምክንያቱም ዛሬ ከኤንዞ ማሬስካ እስከ ባለቤቶቹ መወቀስ የሚጠበቅባቸው ቀን ነው። ይህ ስብስብ እውነት ይህ ውጤት ይገባዋል ወይ? የቼልሲ ደጋፊዎች ባለፉት ዓመታቶች ለጠበቁት ዋጋው ይህ ነው ወይ? ይህ ትልቅ ጥያቄ ነው። ምክንያቱም ቼልሲ እንደ ስብስብ ያወጣው ገንዘብ ስታዩ ከአስቶን ቪላ አንጻር ምን ያክል ነጥብ መሰብሰብ ነበረበት? ወደ አድማጮቻችን ደካማ ብቃት፣ በተለይ በስብስብ ውስጥ ያሉ ተጫዋቾች ደካማ ብቃትን እያሳዩ ደካማ ውጤትንም ይዘው ወጥተዋል። አሁን በሁለት ነጥብ ማንሳት እንችላለን። ቼልሲ ለእንግሊዝ ፕሪሚየር ሊግ ዋንጫ መፎካከር ቢያቅተው ለምን ከአስቶን ቪላ በ10 ነጥብ ልዩነት ተቀመጠ? አስቶን ቪላ 39 ነጥብ፣ ቼልሲ 29 ነጥብ፣ ከሊቨርፑል በ3 ነጥብ ርቋል። አድማጮቻችን በጣም በሚያሳዝን ሁኔታ ከማንቸስተር ዩናይትድ ጋር እኩል ነው። በጣም ማለት እግር ኳሳዊ በሆነ ምክንያቶች ኤንዞ ማሬስካን ማንሳት ይጠበቅብናል። ማሬስካ ባለፉት ጊዜያቶች ብዙ ነገር ሰርቷል። አሁን ግን ማሬስካ ተጫዋቾቹ፣ ስፖርቲንግ ዳይሬክተሮቹ፣ ባለቤቶቹ የያዙት መንገድ እንዴት ውጤታማ ያደርጋል? የሆነ ያክል ለውጦች፣ የሆነ ያክል እርማቶች አያስፈልጉትም ወይ? ከሁሉም በኩል ነው ስተቱ። በኔ እይታ ውድ አድማጮቻችን እናንተስ እንዴት አገኛችሁት ጨዋታውን? ለእኔ በጣም ከባድ ጨዋታ ነበር ማለት ምን ማለት ነው? የመጀመሪያውን አጋማሽ ላይ ለምሳሌ አንድ ሰው የመጀመሪያውን አጋማሽ አይቶ የተቃራኒ የቼልሲ ደጋፊም ላይሆን ይችላል፣ የቼልሲ ደጋፊም የሆነ ጥሎ ቢወጣና ሁለተኛው አጋማሽ 2-1 ተሸነፈ ቢባል እኮ ለማመን ያስቸግራል። ምክንያቱም በመጀመሪያው አጋማሽ ምንም አይነት ሙከራ ተቃራኒው ቡድን ማድረግ አልቻለም። ንጹህ ኳስ በሚገባ መከላከል የሚችል በቡድኑ ቅርጽ ያለው። ከሁለተኛው አጋማሽ በኋላ ግን እንደ ስብስብ በአንድ ጨዋታ ውስጥ የተለያየ ሁለት ቡድን የተሰለፈ እስከሚመስል ድረስ እንደዚህ አይነት የአቋም መውረድ ምንድን ነው? በባለፈው ጨዋታ በኒውካስትል ጨዋታ ተቃራኒ ነበር። በመጀመሪያው አጋማሽ ደካማ ቼልሲ፣ በሁለተኛው አጋማሽ ሌላ ቼልሲ። አድማጮቻችን አሁን አርሰናል ቢሆኑ ወይም ፓላስ ቢሆኑ እንዲሁ በሳምንቱ አጋማሽ ጨዋታን ተጫውተዋል ማለት ይቻላል። በሳምንቱ አጋማሽ ሙሉ ሳምንት ረፍት አግኝተው መጣው፣ ሙሉ ሳምንት ተዘጋጅተው መጣው። እንዴት ቡድን እንደዚህ ይፈረካከሳል? አስቶን ቪላ ጥሩ ቡድን ነው ወይ? ምንም ጥያቄ የለውም፣ ጥሩ ቡድን ነው። ነገር ግን ቼልሲ በውድድር ዓመቱ 3 ጊዜ በሜዳው የሚሸነፍበት፣ አምና አንዴ ብቻ ነው የተሸነፈው። ወደማቻችን በጣም ይህ አሳሳቢ የሆነ ነው። ኤንዞ ማሬስካ እንደ ቡድን ሊያዩት የሚጠበቅ ነው። ምክንያቱም ማለት አሁን ስፖርቲንግ ዳይሬክተሮችን ለመውቀስ አሊያንደር ጋርናቾንና ባይኖ ጊተንስን ሁለቱ ግማሽ ተጫዋቾች ናቸው በእኔ እይታ። ከዚህ በፊትም ብዙ አስተያየት ሰጥቻለሁ። የስኳድ ተጫዋቾች መሆን የሚችሉ ናቸው። ቋሚ ሆነው ሳምንት ከነ ፓልመር ጋር የምታፎካክራቸው አይነት ተጫዋቾች አይደሉም። ጋርናቾ ድሪብል አድርጎ ተጫዋችን ቢጫ ካርድ ከማሳጠት ውጭ ጎሎችን ሊያስቆጥርልህ ተጫዋቾችን አልፎ የተለየ ነገር ያደርጋል ተብሎ የሚታሰብ አይመስለኝም። ወዳልማቻችን ዴላፕ አሁንም ከጉዳት ይመለሳል፣ ፋውል ይሰራል። ጃኦ ፔድሮ አሁንም ጎሎችን እንዴት እንደሚያመጡ ቼልሲ በመጀመሪያው አጋማሽ ወዳልማቻችን 2-3 ጎሎችን ማስቆጠር አልነበረበትም። አንዱ ጎል ራሱ የተገኘው እኮ በተቃራኒ ቡድን ስህተት ነው ማለት የሚቻል ነው። ነገር ግን ከመጀመሪያው ብልጫ አንጻር ያንን ኮርና ፈጥረውታል። ኮርና የተቆጠረበት መንገድ ብለን መጨማመር ይቻላል ማለት ውጤቱ 1-0 መመራት አይጠበቅባቸውም አይደለም። ነገር ግን አሳሳቢ ብቃት ነው። ማሬስካ ራሳቸውን ማየት የሚጠበቅባቸው ጊዜ ይመስለኛል። በአጠቃላይ ዝውውር መስኮቱ አሰላለፉ፣ የአማካይ መስመር በተለይ ክፍተት በጣም አለ። ቀደም ብዬ እኔ አንስቼው ነበረ ወደ አድማጮቻችን እንደምታስታውሱትና የሪሺ ጄምስ በአማካይ መስመር ላይ ከኤንዞ ፈርናንዴዝ ጋር አምና በታክቲኩ ረገድ ቼልሲ ውጤታማ የነበረው ላቪያ ካይሴዶና ኤንዞ ፈርናንዴዝ ተሰልፈው ነው። ዘንድሮ ለምን ካይሴዶን ብቻውን ነጥሎ ያጫውቱታል? ምክንያቱም ቪላ በሁለት የ6 ቁጥር ሚና ባለው ወይም ደግሞ በአራት የአማካኞች ነው የሚጫወተው። ስለዚህ አማካይ ክፍሉ ላይ ብልጫ ከወሰድክ ውጤታማ ትሆናለህ። በሁለተኛው አጋማሽም በዛው እንደቀጠለ ቡድኑን ክፍት አድርገው ትራንዚሽን የሚመስል ደርሶ መስ ሁለቱም ቡድኖች ይሞካከራሉ። ያ ደግሞ ለቪላ ነው የሚመቸው። ምክንያቱም ቪላ የተሻሉ የአማካይ መስመር ተጫዋቾች አሉ። ሽፋን እየሰጠ ነበር። በሜዳ ማሸነፍ የሚጠበቅበት ጨዋታ ነበር። ወዳልማቻችን ከቆመ ኳስ ተቆጠረባቸው። ከቆመ ኳስ ጉስቶ ባለፈው ሳምንት አንድ አድማጫችን ጉስቶ መሰለፍ አለበት ስል ኮሜንት መስጫ ቦክስ ላይ እንዴት ጉስቶን ብትወዶ ነው ብሎኛል። እንግዲህ ይሄው ራሱን እንግዲህ አሳይቶ ገልጿል። ኮርናው ላይ እንዴት መከላከል ኩኩሬላን በጉስቶ ከመቀየር ሳምንት ሙሉ አርፎ ለመጣ ቡድን ጉስቶ 40 ጊዜ ባይገባ ይሻላል። ይሄ በእኔ ጉስቶ የግራ መስመር ተጫዋች አይደለም። በቃ ኩኩሬላ ይጨርስ ጨዋታውን። ጉዳት አላጋጠመውም፣ ደክሞት ሊሆን ይችላል። ከነድካሙ እሱ መቀጠል ይሻላል በእኔ እይታ። ከዛ ውጭ ደግሞ በጨዋታው ውስጥ ማድረግ የነበረባቸው ጄምስን ወደ አማካይ መስመር ከካይሴዶ ጥግ ማምጣትና የአማካኙን ብልጫ መመለስ ነው የሚያስፈልገው። ቼልሲ የጨዋታ ኮንትሮል እንዲኖረው ማድረግ ነው። ኮንትሮሉን ስትነጠቅ የጨዋታውን ኮንትሮል ማምጣት። የመጀመሪያው አጋማሽ ታክቲኩ ሰርቷል። አዎ ውጤታማ። ስለዚህ የሆነ አይነት ሙሉ ቡድኑን አውጥተህ ትቀይረውና ቡድኑ ቤንች ላይ ቁጭ ይሉና ምን አይነት ለውጥ ያመጣሉ
ይጫወታሉ ማለት ወሳኞቹ ተጫዋቾች። አሁን ለምሳሌ ፓልመር ወጣ ከስቴፋን ዊሊያን ጋር ፓልመር ነው ሊጫወት የሚችለው እንጂ እዛ ሜዳ ውስጥ የነበረው ፔድሮ ኔቶ አይደለም። ኔቶ መስመሮቹን ጠብቆ ነው የሚጫወተው። ስቴፋን ዊሊያንም ገና ታዳጊ ነው። ተጫዋች ማለፍ ነው ያቃተው አድማጮቻችን። ማለት ቼልሲ ከመቼ ወዲህ ነው ማለት የታዳጊ ተጫዋቾች አንድ ቀን ባስቆጠሩት ጎል ለምሳሌ ካራቦ ካፕ ላይ ጋርናቾ ባስቆጠረው ጎል ሁሌ እየተሰለፈ መቀጠል አለበት? አሰልጣኙን በዚህ ደግሞ አትፈርዱበትም። ሌላ ጊተንስ ደግሞ ጋርናቾ ይሻላል። ግን ሁለቱም ማለት እኔ ከሁለቱም ምረጥ ብትሉኝ ባይጫወቱ ሁለቱንም ነው የምመርጠው። ይሄን ጠንካራ አስተያየት የምሰጠው ለምንድን ነው? ሁለቱም ተጫዋቾች ብቃታቸው ግማሽ ነው። በቃ ማለት የሆነ ነገር ሊያደርጉ ይችላል። የሆነ እድል ቢያገኙት 50-50 ሳይሆንም የሚኖርህ እድልህ ይጠባል። ሳንቾ ከሁለቱ ይሻላል። በቃ ይሄን ያክል ነው ልዩነታቸው። ደድማዎቻችን አዲስ ሳንቾ ምንድነው ይሄ ፓሶቹን በሚገባ ያካብላል። የማይሆን ነገር ሪስክ አይወስድም። የጋርናቾ ሪስክ ይወስዳል፣ ያሻማዋል። ባክፖስቱ ላይ ነው ምንም እርባና ያለው ነገር ነው ያለው። ሁለቱ የተሻለ አቅም ሊኖራቸው ይችላል። ከሳንቾ አንጻር ሊኖር ይችላል። ማለት አቅም እኮ አቅም የሚከለከል ነገር አይደለም። አቅም ግን መውጣት መቻል አለበት። ዛሬን ውጤታማ ማድረግ መቻል አለበት። እግር ኳስ ቡድን ቻሪቲ አይደለም። ማለት ለሚቀጥለው ዓመት እየተባለ በአርሰን ዌንገሩ አርሰናል የተለመደ በየቀጣይ ዓመት ዋንጫ ይበላል፣ ቀጣይ ዓመት ዋንጫ ይበላል እየተባለ ቼልሲ እንደዚህ አይነት ቡድን ሜንታሊቲ ራሱ ሊኖረው ይጠበቃል ብዬ አላስብም። ይሄ ደግሞ የባለቤቶቹ ችግር ነው። ታዳጊ ተጫዋቾችን ያስፈርማሉ፣ ያስፈርሙ። ነገር ግን ማለት አሁን ለምሳሌ ቼልሲ በቀላሉ ደድማቻችን ከሁለቱ ይልቅ አንቶን ሴማዮን አስፈርመው ቢሆን ኑሮ ከሁለቱ አይሻልም? በእናንተ እይታ ብዬ ነው። ማንቸስተር ሲቲ ጀርሚ ዶኩ እያለው ነው ማርሞሽ እያሉትቸው ነው እነዚህ አይነት ተጫዋቾችን የሚያስፈርመው። ለምን እንደዚህ አይነት ሻል ያለ አቅም ያላቸው አትሊስት ቋሚ 11 ውስጥ ካሉ እንደዚህ አይነት ተጫዋቾችን ከዛ እነዛ ተጫዋቾች በማይኖሩ ወቅት ጋርናቾ ይገባሉ። በጣም መነሳት ብዙ ነገር ይጠበቃል። ነገር ግን ተቃራኒው ደግሞ ኡናይ ኤምሬን አለማድነቅ አይቻልም። ወደድሞቻችን አላት አቅም ይህንን ስብስብ ያደረሰበት ቦታ በጣም የሚገርም አሰልጣኝ ነው። የሚገርም ነው። ለአስቶን ቪላ የተሰፋ የሚመስል ነው። በኔ እይታ ትልልቅ ቡድኖችን ማሰልጠን ላይ ገና ሆነ ሪስክ የሚወስድ ነው። ኦሊ ዋትኪንስ ሙሉ ድራመቱን ኦልሞስት 2 ጎሎችን ያስቆጠረው ቼልሲ ላይ 2 ጎል አስቆጠረ። እንግዲህ ሌላ ድንቅ ብቃት ማለት ይቻላል። የቆመ ኳስ መግባት አልነበረበትም። ሳንቼዝ፣ ጄምስ ጥረታቸው ይታያል። ፓልመር ጥረታቸው ይታያል። እንደ ቡድን ያው የሆነ ያክል ሞክሯል። አስቶን ቪላ በኩል እንግዲህ በእንግሊዝ ፕሪሚየር ሊግ 7 ተከታታይ ባለፉት በሁሉም ውድድሮች 11 ጨዋታዎችን በተከታታይ ማሸነፍ ችሏል። ጠንካራ ፉክክርን ያደረጉበት ነበር። በተለይ የአስቶን ቪላ ምንድነው እንደ ቅድ ይዘው የመጡት ምንድነው ቼልሲ ጉልበቱን ይጨርሰና እኛ እናጠቃለን አይነት የሚመስል ነው። ደግሞ ያሰቡትን ያቀዱትን ውጤታማ ሆኗል። ለዛ ነው ኡናይ ኤምሬ እንደዛ ሲፈነጥዝ የሚታየውና ማለንም በዋትኪንስ ማጊንን በሳንቾ ኦናናን በቡንዲያ ቀየረና በሚገባ ለውጡን ቀመሩና መጣ። ቴሌማንስ ወደፊት ተጋረ። ሮጀርስ እንደ ሰከንድ ስትራይከር በሚገባ ሆነ። ታዲያ ይሄንን ስታይ በአማካይ መስመሩ ላይ ምንድነው የተፈጠረው ችግር ብላችሁ እኮ በእግር ኳስ ብታዩ በቃ ብቻውን ያገኙት ካይሴዶ የትኛውን ተጫዋች ያውቁ። ስለዚህ አማካይ መስመር ተጫዋች መጨመር ነው የሚያስፈልገው የነበረው። ጨዋታዎቹ ውጤቶችን ለማስጠበቅ ሳይሆን አንዳንዴ ሪትምን ማስጠበቅ በጨዋታዎች ውስጥ አስፈላጊ ነው። ቼልሲ ከኮርናውንም ጎሎችን ማስቆጠር ችሏል። ጥሩ ጥንካሬ ነው። ነገር ግን ከኮርናም ነው የተቆጠረበት። ተከላካዩን ማጠናከር ያስፈልጋል። 8 ጎሎችን ቼልሲ ከኮርና ማስቆጠር ችሏል። ከአርሰናል በመቀጠል ሁለተኛ ቡድን ነው። ቼልሲ ደግሞ በአጫጭር ኮርናዎች ነው ጎሎች የሚያስቆጠር። አርሰናል ላይ በዛ መልክ ነበር ያስቆጠረው ቻሎባ። ለዚህ ጨዋታም በአጭር ኮርና ነው የተቆጠረው። ከ93 ኮርናዎች የአጫጭር ምላቸው ተቀባብለው ሳይሆን የቦክሱን ወይም ደግሞ የቅርብ ፖሉንና የሩቅ ፖሉን ምንለው ማለት ነው ኮርናው ሲሻማ ባለበት በቅርብ ፖሉ በኩል ነው ያስቆጠሩት። ጥሩ የሚባል ነው። ቪላ እንግዲህ ቀጣይ ከአርሰናል ለሚጫወቱት እንግዲህ አንደኛና ሶስተኛ ያሉት ነው። ጠባቂ ጨዋታ ነው የሚሆነው በኤምሬትስ የሚደረገው። ታዲያ ካሽንና እዚህ ጨዋታ ላይ ቢጫ ስላዩ ሁለቱን ካማራን አጠዋቸዋል። ትንሽ አሳሳቢ የሚሆነው ለቪላ የጋርናቾ ጉዳይ ያክል እንዳወራሁት ነው። ሳንቼዝ ዳኛውን አድንቅ ያለው ቀይ ካርድ ያሰጣል አያሰጥም ማለት ያንን ማለፋቸው ተንሸራቶ ነው የወደቀው። ያጥሩ የሚባል እንግዲህ በርንማውዝ ማንቸስተር ሲቲ ነው ያለው። ዳንማቻችን አሁን እነዚህን ጨዋታ ስታዩ እኮ ነው ይህ ጨዋታ የሚያናደው። በስታንፎርድ ብሪጅ በርንማውዝ፣ እዛ ኢትሃድ ማንቸስተር ሲቲ፣ እሁድ ሰኞ በርንማውዝ። ኤንዞ ማሬስካ ያሳዝናሉ። ነገር ግን ያሰልጣኙ በጣም ግልጽ የሆነ ስህተቶች የታዩበት ጨዋታ ነው። እዚህ ላይ መታሰብ የሚጠበቅበት ይመስለኛል። እንግዲህ አንዳንድ ነገሮችን ተናግሬ ከሆነ ሶሪ በጣም ማለት እንደ እግር ኳስ የቡድን ቅርጽ ሲጠፋ ማለት የሆነ ታክቲኮችን የሆኑ ሂደቶች አሉ አይደለ? እነዚህ ሁኔታዎች ላይ መስተካከል ይጠበቅባቸዋል። ማለት ታህሳስ ወር እኮ ነው ዳንማቻችን። የታህሳስ ወር የቼልሲን ውጤት ብታዩ በጣም የሚያስደነግጥ ነው። በጣም የሚያስደነግጥ ነው። አምናም ስለዚህ ስናወራ ነበር አይደለ? ዘንድሮም እንዳይደግሙት ይሄን ነገር እያልን ነበርና ታህሳስ ሲመጣ ምንድነው ቼልሲን የሚያጋጥመው ነው እንግዲህ አሳሳቢ የሆነው። በፈረንጆቹ ማለት ነው ታህሳስ 3 ነው የጀመረው። በሊድስ ተሸነፈ፣ በርንማውዝ አቻ ወጣ፣ በአትላንታ ተሸነፈ፣ ኤቨርተንን አሸነፈ፣ ካርዲፍን አሸነፈ፣ ኒውካስትል አቻ ወጣ፣ በቪላ ተሸነፈ። ስለዚህ ስንት ሽንፈት አጋጠመው ማለት ነው? 3 ሽንፈትን አጋጠመው። 1 አሸነፈ፣ 2 አቻ ወጣ። በዚህ ወር በርንማውዝ ነው ቀጣይ። ጥር ያዋጣው ይሆን ለቼልሲ? ጥር ደግሞ በማንቸስተር ሲቲ፣ በፉልሃም
እያለ ነው የሚቀጥለው። ትንሽ አስቸጋሪ የኤንዞ ማሬስካ ወቅት ነው። ከኤንዞ ማሬስካ ጋር ያለው ውዝግብ መረሳት የለበትም። ከስፖርቲንግ ዳይሬክተሮቹ ጋር ኤንዞ ማሬስካ መተቸት አለባቸው ብዬ አስባለሁ። ምክንያቱም በኔ እይታ በቸልሲ ስታንዳርድ ልክ ስታስቡት ካርሎ አንቸሎቲን ያ የኢንተር ሚላን ጨዋታ ላይ የቸልሲ ደጋፊ ንዴታቸውን የገለጹበት የኮንቴ የባርሴሎናው ጨዋታ ማለት ብዙ እነዚህ ዋንጫ ያነሱ ናቸው። ሜጀር የሚባለው ነው ማለት አሁንም የክለቡ ያቻ ዓለም ዋንጫ ሜጀር ነው። ሜጀር ትልቅ ዋንጫ ነው አይደለም፣ አከራካሪ ስለሆነ ብዬ ነው። ካርሎ አንቸሎቲን ጆዜ ሞሪኒዮ አትሌቲኮ ማድሪድ ሲሸነፉ ጆዜ በሁለተኛው ጊዜ ያን ያከቀውሙ ያስተናገደ ነውና በአጠቃላይ እንደ ቡድን ያለበት ችግር ከላይ እስከታች ነው ይታያል። ይሄ ስትራስቡርግ ቸልሲ እንደ ቅርጽ ውጤታማ ሊያደርግ ይችላል፣ ማለትም ይሄ ገንዘብ ሊያበላ ይችላል። ነገር ግን ቸልሲ የገንዘብ ቡድን ነው ወይ? ዋንጫዎችን ማታነሳ ከሆነ የማንቸስተር ሲቲን የሊቨርፑልን እያያችሁ ነውና ስታንዳርድህ እየወረደ ይመጣልና ስታንዳርድ ጉዳይ ነው ትልቅ ጥያቄ የሚሆነው። ቸልሲ ያለፉትን አመታቶች ደካማ ነበር፣ ዘንድሮም ደካማ ይሆናል ወይ? ጥሪያምናን ለታገሰ ሁለተኛ አመትን ለተሰጣቸው ኤንዞ ማሬስካ የውጤት ትንሽ አሳሳቢ የሚሆን ይመስለኛል። ምክንያቱም ቶፕ ፎሩ ቻምፒዮንስ ሊግ ቸልሲውን ዘንድሮ ማይገባ ከሆነ እኮ አሳሳቢ የሚሆን ይመስለኛል። አይደለም ውድ አድማቻችን? እንግዲህ በግልጽ እንደሚታየው አሁን ቢያንስ የለየ ያለ ይመስለኛል። ማንቸስተር ዩናይትድ 6ኛ ነው ያለው። ቸልሲ አትሊስት ይህንን አሁን ያለበትን 5ኛ ደረጃ ሰንጠረዡን ማስጠበቅ ነው የሚጠበቅበት ማለት ነው። ሊቨርፑል አስቶን ቪላ በርቀት ነው ያለው። ሊቨርፑል በ3 ነጥብ ይመራዋል። ይህንን ደረጃ ለማስጠበቅ በሚገባ መጣርና መሞከር የሚጠበቅበት ይመስለኛል። ከአውሮፓ ቻምፒዮንስ ሊግ መውጣትን ኤንዞ ማሬስካ እንዲሰናበት የሚያደርገው ነው ብዬ አስባለሁ። አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።